አብርሃም እስከ ዛሬ ድረስ እንደዚህ መንታ የሆነ መንገድ ላይ ቆሞ አይቼው አላቅም። እንዲህ መወሰን እስከማይችልበት ድረስ በትክክል ዛሬ ነው በጣም ተረጋግተው አብርሃም መስማት ያለበትን ሄርሜላ መስማት ያለባትን እያንዳንዱን ነገር እየተነጋገሩት። ይህን ሁላችን የምንፈልገው ሁሉም ሰው የሚፈልገው ይህን ነገር ነው። አብርሃም ምን አይነት ወንድ እንደሆነ ሁላችሁም አይታችኋል። አንደኛው ጋር ሳይሳካለት መደበቂያው ሌላ መሸሸጊያው ሌላ። ከዚህ በፊት ከሩታ ጋር መሆን ሲያቅተው ወደ ሄርሜላ፣ ከሄርሜላ ወጥቶ ወደ ሩታ፣ ከሩታ ወጥቶ ደግሞ እንደገና ወደ ፍቅር፣ ከፍቅር ያለው ነገር ሳይሳካ ተመልሶ ወደ ሄርሜላ። ስለዚህ አብርሃም ምንም ማለየለት ነገሮችን በትክክል እያየ ያልሆነ እንቅፋቱም ከፊት ያለውን ነገር ሁሌም ደጋግሞ እየመታ ያለ ሰው ነውና ያንን ነገር ያላደረገበት ትልቁ ነገር ደግሞ ምንድነው? ራሱን ቁጭ ብሎ ተረጋግቶ ማዳመጥ ስላልቻለ ነው። ራሱን እየፈለገ ያለው በሰዎች ውስጥ ነው። ራሳችንን ፈልገን ማግኘት ያለብን ሁላችንም ራሳችን ውስጥና እኛ ውስጥ ነው ያለው። ስለዚህ አብርሃም ወደ ራሱ የሚመለከትበት ነገር ነው። ምክንያቱም ዛሬ ሄርሜላ ከሱ አጠገብ እንዳደርስ ከሱ አጠገብ እንዳይመጣ፣ ምክንያቱም እሷ ባጣ ቆየኝ እንዳልሆነች በትክክል አስረግጣ ነግሯለች። ዛሬ የሚሆነው ይሄ ነው። ከፍቅር ጋር ሲለያይ ወይም ደግሞ ከፍቅር ጋር የነበረው ነገር ሴራ ነው ብሎ ሲያምን፣ ከሩታ ጋር የተገናኘ ነው ብሎ ሲያምን ድጋሚ ወደ ሄርሜላ ደግሞ መሄድ ይፈልጋል። እና እነዚህ ሴቶች እኔ የቃቃ ናቸው ወይ መጫወቻ ናቸው ወይ እኔ ግልጽ አይደለም ማለት እንደዚህ ነገሮችን እነዚህ አፈቀሩ እንጂ አልተጃጃሉም እኮ አይደለ? አፈቀሩት እንጂ ይህን ያክል የሚጫወትባቸው ልጆች አይደሉም። እያደረገ ያለውን ነገር አይተው መረዳት የሚችሉ ናቸውና አብርሃም ዛሬ ትክክለኛውን ነገር ያየበት ነው። ከዚህ በኋላ ቁጭ ብሎ ተረጋግቶ ያስባል። ምክንያቱም አሁን እዚህ ጋር ሩታም የለችም፣ ፍቅርም የለችም፣ ሄርሜላም የለችም። ስለዚህ አሁን ብቸኛ ሲሆን ደግሞ የሰው ልጅ ራሱን ወደ ራሱ መመልከት የሚችልበት በቂ ጊዜ ይኖረዋልና አብርሃም ያንን ጊዜ ተጠቀምበታል ብለን እናስባለን። ሰላም ውድ ሰው ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም ልዩና አዲስ የሆነ ጉዳይ እንደገና ተመልሼ መጥቻለሁ። በመጀመሪያ ግን ይህን ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ ቤተሰባችሁ ወንድማችሁ አድርጉኝ። ቪዲዮን በመጨረሻም ከወደዳችሁት ላይክ በማድረግ ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ጉዳያችን እንገባለን። ዛሬ ያለው ነገር ምንድን ነው ነበረን ካለን አብርሃም ከፍቅር ጋር በነበረበት ሰዓት ለሩታ ያለውን ስሜት ወይም ደግሞ ለሄርሜላ ያለውን እይታ እያንዳንዱን ነገር ከእሷ ጋር በቴክስት ያወራውን በቂ መረጃ ይዞበታል። ያ ምንድን ነው የነበረው መረጃ ካልን ከእንትና ጋር ያለው ውለታ እንደያዘው እሷ ብቻውን በነበረበትና አብሮት የሆነ ሰው በሌለበት ሰዓት አብሮ ስለቆመች ያ ይሉኝታ ይዞት እንጂ ከእሷ ፍቅር ይዞት እንዳልነበረ በተደጋጋሚ ለፍቅር ይህን ነገር ተናግሯል። እርግጠኛ ነኝ ፍቅርን ለማግኘት ብሎ ይህን ነገር ይናገራል ብዬ አላስብም። ምክንያቱም ከውስጡ የሌለውን ነገር አውጥቶ ሊናገርበት የሚችልበት ነገር አይኖርም። ከዛ ውጭ በጣም የሚያስገርምኝና የሚያስደንቀኝ ነገር የሩታ ጥንካሬና ብርታቱ ማለት ሁሉም ወንድ ሊመኛት የሚችል አይነት ሴት እንደዚህ አይነት አፍቃሪ ብትኖረው ሁሉም ወንድ ይመኛል ብዬ አስባለሁ። ምክንያቱም ሁሌም በወደቀበትም ከእሷ በራቀበትም እሷን በቋሸሸበት በማንኛውም ሰዓት እሷ ሁሌም ግን አብራው ነች። እሷ ተገፋው ብላ አራቀችው። እሷ በሌላ ሴት ቀየረኝ ብላ አራቀችው። እሷ በጣም በብዙ ነገር ተጎድታ ለእሱ ያላት ስሜት ግን ቅንጣት የሚያክል ምንም የሚቀንሱ ነገር እንደሌለ ሁላችሁም እየተመለከታችሁ እንዳለ በጣም እርግጠኛ ነኝ። ምክንያቱም እንደዚህ አይነት ሴት ብዙ ጊዜ ጠንቅቃ ባታቀው አብርሃምን ባህሪውን ባታቀው ኖሮ ይህን ያክል የምትጋፋበት ምንም የተለየ ነገር አይደለም። ምክንያቱም ወጣት ነች። ልጅ ቢኖራትም ከዚህ በኋላ የራሷን ህይወት መስርታ ከሌላ ሰው ጋር መኖር የሚያስችላት ምንም የሚጎላት ነገር የሌላት ሴት ነች። ምክንያቱም እንደዚህ አይነት ሴት ምክንያቱም ቤትም ማንም ማግኘት ስለማይችል ያ የሚያገኛት ወንድ እንኳን እድለኛ ሊሆንበት የሚችል ነገር እንደሆነ ሁላችንም ሳንወሻሽ ሳንተፋፈር መናገር የምንችለው ነገር ነው ብዬ አስባለሁ። ምክንያቱም በዚህ ልክ ዋጋ እየከፈለች ነው። ዛሬም አስረግጣ ተናግራለች። የኔ የሆነውን ነገር ጀምሬዋለሁ፣ የኔ የሆነው ነገር ተመልሶ እጄ ጋር ሲገባ እስከ መጨረሻዋን ተፈታፊ ድረስ መታገሌን ጥረት ማድረጌን አላቆምም እያለችን ነበር የነበረው ሩታ። ምክንያቱም በጣም ብዙ ዋጋ ከፍላበታለች፣ በብዙ ሰዎች ተገፍታለች። እኛ ተመልካቾች ምን ያክል
በእሷ ህይወት ውስጥ እየገባን የእሷን እይታ የእሷን ምልከታ ምክንያቱም አፍቃሪ ካልሆነ በስተቀር እሷን በዛ ቦታ ሆኖ ሊረዳት የሚችል ማንም ያለ ሰው ብዬ አላሰብም። ምክንያቱም እኛ የሚመስለን ተንኮል ሊመስለን ይችላል። እኛ የሚመስለን ባለመፈለግ ውስጥ የግድ እኔን ለምተውኝ በሚል እልህ ውስጥ ተነሳስታ እያደረገችው ያለ ሊመስለን ይችላል። ያን የምንረዳው ግን በእሷ ጫማ ሆነን ስናስበው ነው። ምክንያቱም አብርሃም ማን እንደሆነ ጠንቅቃ ታውቃለች፣ ምን እንደሚፈልግ ጠንቅቃ ታውቃለች። ስለዚህ ያ ነገር ደግሞ ያን ነገር እንዳለ ሆኖ ለአብርሃም ለእሷ ያለው ስሜት እንዳለ በመረዳቷ ብቻ ሳይሆን እሷም ደግሞ በጣም ስለምትወደውና ስለምታፈቅረው ይህን ያክል ዋጋ እየከፈለች ያለው ለዛ ነው። ከዚህ ውጭ ወደ ሄርሜላ ጉዳይ ስንመለስ ደግሞ ሄርሜላ ትክክለኛ ውሳኔ መወሰን የሚኖርብሽ ዛሬ ብቻ አይደለም፣ ግን ይሄ ከዚህ በኋላ በድጋሚ እንዳትሳሳች የሚያደርግ ውሳኔ የምትወስኝበት ሰዓት ነው ብዬ አስባለሁ። ምክንያቱም እንደዛ ያልኩበት ትልቁ ነገር ምንድን ነው? አብርሃም ማን እንደሆነ በተደጋጋሚ እያየሽው ነው። ከፍቅር ጋር ሆኖ እንደዛ ሲያንቋሽሻችሁ፣ እንደዛ ሲሳደብ ከኔ ራቁ እያለ ሲያሾፍብሽ የነበረው እናንተ ሴቶች ኢቭን ውሾ እንኳን ብሏችኋል። ይህን ሁሉ ሰምተሽ ድጋሚ ደግሞ ከአንቺ ጋር ያለኝ ነገር አላለቀም ብሎ ላወራሽ እፈልጋለሁ ከእነዚህ መርዞች ራቂ ሲል አብርሃም ማን እንደሆነ እዚህ ጋር በደንብ የተረዳሽበት ሰዓት ነው ብዬ በደንብ አውቃለሁ። ምክንያቱም አንቺ በጣም ጠንቃቃ ሴት ነሽ። ከማን ምን ማግኘት እንደምቺ በትክክል የምታቂ ሴት ስለሆነች በእንደዚህ አይነት ተራ የሆነ ነገር ትሸወጃለች ብዬ አላሰብም። ዛሬም ትክክለኛ ውሳኔ ያወሰንሽው ለመጀመሪያ ጊዜ በዚህ 1 ዓመት ውስጥ አብርሃም ላይ ጨክና ሄርሜላ እንደዚህ አይነት እርምጃ ስትወስድ ያየውበት ቀን ነው። ይሄ ደግሞ ትክክለኛው ጊዜ ስለሆነ ትክክለኛ የወሰንሽው ውሳኔ እንደሆነ ሁላችንም የምናምነው ነገር ነው። ፍቅርም ከዚህ በኋላ እነሱ ጋር ያለሽ ግንኙነት የኛ ያክል አስፈላጊ ነው ብዬ አላስብም። ያው መስራት ማገዝ የምትፈልጊያትን ሴት አግዘሻታል፣ ረድተሻታል። አብርሃም ማን እንደሆነ ለሄርሜላም በግልጽ እንዲያይ አድርገሻል። አብርሃም ወደ ራሱ እንዲመለከትና ቆም ብሎ እንዲያስብ የቻልሽውን ያክል ጥረት አድርገሻል። ከዚህ በኋላም ደግሞ አንቺ የራስሽን ህይወት የምትኖሪበት ነገር ነው። ምክንያቱም አንቺ ከዚህ ነገር ውስጥ በቀጠልሽ ቁጥር ነገሮች በጥሩ ሁኔታ ይሄዳሉ ብዬ አላስብም። ምክንያቱም አሁን አብርሃም በጣም ለያዘው ጊዜ ስለሆነ ከፍቅር ጋር ያለውን ነገር ስላጨረሰና እሷን በተደጋጋሚ የማይ ከሆነ ከሩታ ጋር ያለውን ነገር ማስታወስ አይፈልግም። ምክንያቱም ወደዛ እየወሰደችኝ ያለችው ሴት ገፋፍታ ፍቅር ነች። ስለዚህ እሷን ፊት ለፊት እያየው ደግሞ ወደዛ የሚገባበት ምንም አይነት የወንድነት ባህሪም አለ። ገባችሁ? ኩራት የሚባለው ነገር ያ ነገር ውስጡ ላይ ፍላጎት ቢኖረውም እንኳን ለራሱ ክብር ሲል ሹልክ ብሎ ወደ ሩታ መመለሱ ሊከብደው ስለሚችል ከነሱ ህይወታ አንቺው መራቅ አለብሽ ብዬ አስባለሁ። ፋሚሊስ ዛሬ የነበረው ነገር አብርሃምን መንታ መንገድ ላይ የቆመበት ትክክለኛው ቀንና ሰዓት መድረሱን ያየንበት ነው። ስለዚህ እሱም ወደ ራሱ ቆም ብሎ ይመለከታል ብለን እናስባለን። በቀጣይ በሌላ አዲስ ሆና ልዩ የሆነ ነገር ከኔ ጋር በድጋሚ እንገናኛለን። ለዛሬው ግን ይህን ይመስል ነበር። በመጨረሻ ይህን አካውንት ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ ቤተሰቡን ቪዲዮን ከወደዳችሁት ላይክ በማድረግ ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ ዱክ አድርጉልኝ። ሁላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።